ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ ሰማያዊ መንግሥቱን ዘላለማዊ ርስቱን ያወረሰን ቆስሎ የፈወሰን ተርቦ የመገበን ታርዞ ያለበሰን ተዋርዶ ያከበረን ሞቶ ሕይወት የሰጠን አባታችን ነውና እኛን ልጆቹን በያለንበት ጠብቆ ለዚህች ቀን ያደረሰን የአባቶቻችን አምላክ የቅዱሳን አምላክ ስሙ ይክበር ይመስገን። ወትከውኑ ጽሉዓነ በሀበ ኩሉ ሰብ በእንተ ስሜ በእኔ ስም ስላመናችሁ በሰው በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ የእግዚአብሔር ልጆች በውጭም በውስጥም በሩቅም በቅርብም ያላችሁ የድምፅ የሚሰማችሁ የቃል የሚሰማችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። በያላችሁበት አምላካችን ከክፉ ነገር ይጠብቃችሁ። የልቦናችንን ደጅ ክፈትልን። ዛሬ የምንማረው ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ ነው። ወትከውኑ ጽሉዓነ በሀበ ኩሉ ሰብ በእንተ ስሜ በእኔ ስም ስላመናችሁ፣ በእኔ ስም ስለተጠራችሁ፣ በእኔ ስም ስለመሰከራችሁ፣ በእኔ ስም ስላስተማራችሁ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ወዛ አዝለፈ ትዕግስቶ ውእቱ ይድህን እስከ መጨረሻው ትዕግስትን ያዘወተረ በሃይማኖቱ የጸና እሱ ይድናል። ይህን ቃል የተናገረው ሰማይን በማስተዋል የዘረጋው ምድርን በውሃ ያጸናው ሰውና መላእክትን ለምስጋና ለዝማሬ የፈጠረው ሰውን ወዶ ሰው የሆነው የድንግል ማርያም ልጅ አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ የምናገኘው ዘላለማዊ የሆነ የአምላካችን ቃል ነው። ለጊዜው ለአባቶች ሐዋርያት ነው። ፍጻሜው በስሙ መከራ ለሚቀበሉ፣ ለሚሰደዱ፣ ለሚገረፉ፣ ለሚታሰሩ፣ ዋጋ ለሚከፍሉ፣ በሰማዕትነት ለሚያልፉ ለጻድቃን፣ ለሰማዕታት፣ ለብዙ ክርስቲያኖች የተነገረ ለሁሉም ሰው ለሰው ዘር ሁሉ የተነገረ ሕያውና ዘላለማዊ ቃል ነው። ወትከውኑ ጽሉዓነ በሀበ ኩሉ ሰብ በእንተ ስሜ በእኔ ስም ስላመናችሁ፣ በእኔ ስም ስለተጠራችሁ፣ በእኔ ስም ስለመሰከራችሁ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ወዛ አዝለፈ ትዕግስቶ ውእቱ ይድህን መከራውን የታገሰ እሱ ይድናል። ለስም አጠራሩ ስለ ቃሉ የአምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ሐምሌ 19 ቀን ታስበው የሚውሉ ሁለት እናትና ልጆች አሉ። በ303 ዓመተ ምህረት የዛሬ 1714 ዓመት ታሪክ የሰሩ በሰማዕትነት ዋጋ ከፍለው ስለ ክርስቶስ በአደባባይ መስክረው ያለፉ የእናትና የልጁን ታሪክ እንማራለን። የሚያስተምር የሚመክር የሚገስጽ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ካላገዘ የሰው ልጅ ላስተምር ቢል አይችልም። የእግዚአብሔር ልጆች ምስጢሩን ጥበቡን አምላካችን ይግለጥልን። ቂርቆስ ማለት የኤፍራን ቀለም ማለት ነው። አባቱ ቆዝሞስ እናቱ ኢየሉጣ ይባላሉ። ኢየሉጣ ማለትም ምልዕተ ሃይማኖት ማለት ነው። በሃይማኖት በምግባር የተሞላች ፈጣሪዋን እግዚአብሔርን የምትፈራ ሀገሯ ሮም የሆነ በዚያን ጊዜ ብዙ መከራ ይፈራረቅባቸው የነበረ እንግዲህ 3ኛው መቶ ክፍለ ዘመን የእግዚአብሔር ልጆች ምእመናን ክርስቲያኖች እንደ ሽንኩርት የሚከተፉበት እንደ ጎመን የሚቀረደዱበት እንደ ድንች የሚላጡበት ከነደደ እሳት የሚጣሉበት ከተራቡ አናብስት መካከል እጃቸውን እግራቸውን አስረው ቅርጥፍጥፍ አድርገው አናብስት እንዲበሏቸው ከነተራቡ አናብስት የሚጣሉበት ከፈላ ውሃ የሚጣሉበት እጅግ ከአይምሮ በላይ የሆነ መከራ የሚፈራረቅበት ዘመን ነበረ። የእግዚአብሔር ልጆች ምእመናን ያ ዘመን አስፈሪ ያ ዘመን አስጨናቂ ነበረ። ለዚህ ነው አምላካችን ወትከውኑ ጽሉዓነ በሀበ ኩሉ
ሰብ በእንተ ስሜ በእኔ ስም ስላመናችሁ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ መጨረሻው በሃይማኖት የጸና መከራውን የታገሰ እሱ ይድናል ብሎ አምላካችን ወደፊት ለሚመጡ ክርስቲያኖች የሚደርስባቸውን መከራ በሃይማኖት ከጸኑ የሚያገኙትን ዋጋ አምላካችን ተናግሯል። ወይ ወስዱክሙ በኀበ መሳፍንት ወነገሥት በእንቲአየ በስሜ ስላመናችሁ በስሜ ስለተጠራችሁ በስሜ ስላስተማራችሁ ወደ አሕዛብ ወደ መኳንንት ዘንድ ይወስዷችኋል፣ ይገርፏችኋል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገርፏችኋል፣ ይገድሏችኋል። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ወዘአዝለፈ ትዕግሥቶ ውእቱ ይድህን እስከ መጨረሻ የጸና እርሱ ይድናል። ሉቃስ ወንጌል 24 ቁጥር 9 ላይ የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ዲዮቅልጥያኖስ በነገሰ በ20 ዓመት ውስጥ ነው በ303 ዓመተ ምህረት ክርስቶስን ክዶ ሲያሰቃይ ኢየሉጣና ሕፃኗን ልጇን ይዛ የተሸሸችበት ነው። ቂርቆስ ማለት የኤፍራን ቀለም ማለት ነው። አባቱ ቆዝሞስ እናቱ ኢየሉጣ ይባላሉ። ኢየሉጣ ማለት መልእክተ ሃይማኖት ማለት ነው። አባቱ ቆዝሞስ እናቱ ኢየሉጣ። ዲዮቅልጥያኖስ በነገሰ በ20ኛው ዓመት ላይ የደረሰ የመከራ ነው። የክርስቲያኖች መከራ የምናስብበት ቀን ነው። የሄዱበትም ሀገሯ ሮም ነው። ከዚያ ተነስታ ነው ለስደት ልጇን ታቅፋ የወጣችው። ለጊዜው ከሰዓት ከስለት ልጇን ለማዳን የወጣች የሸሸች ናት። አዎ ወደ አንዱ ሀገር ከአንዱ ሀገር ቢያሳድዷችሁ ወደ ሌላይቱ ሀገር ሽሹ ብሎ አምላካችን በተናገረው መሰረት ወሶበ የሰድዱክሙ እምዛቲ ሀገር ከአንዱ ሀገር አስወጥተው ቢሰዷችሁ ወደ አንዱ ሀገር ሽሹ፣ ወደ ሌላይቱ ሀገር ሽሹ። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ በዚህ መጠን እናታችን ቅድስት ኢየሉጣ የ3 ዓመት ሕፃኑን ይዛ በጀርባዋ ተሸክማ ወደ ጎረቤት ሀገር ሄደች። ኢየሉጣም የ3 ዓመት ሕፃን ቂርቆስን ይዛ ከሮም ተነስታ ወደ ጠርሴስ ተሰዳ ተቀመጠች። ንጉሡ ክርስቲያኖችን እያደነ ወደ ሸሹበት ሀገር ሁሉ እየደረሰ በሚያስፈልጋት ጊዜ አገኛትና ተይዛ በንጉሡ ፊት ቀረበች። መኮንኑም ሀገርሽ የት ነው? ስምሽስ ማን ይባላል? ወገነሽስ ማን ነው ብሎ ጠየቃት። ኢየሉጣም ሀገሬ ሮም ነው፣ ስሜም ክርስቲያን ነው። ከአንተ ሸሽቼ ብመጣ እዚህ ድረስ መጥተህ አገኘኸኝን አለች። ያን ጊዜ ሐዘን ተሰማት። ልጇንም ለዚህ ነው ላላድንህ ነው ከሀገሬ የወጣሁት አለች። መኮንኑም መልሶ ለጣዖት ስገጂ፣ ስምሽን ቀይሪ፣ ስምሽን ተናገሪ አላት። የእግዚአብሔር ልጆች መኮንኑ መልሶ ለጣዖት ስገጂ፣ ስምሽን ግለጪ፣ እንዳትሞቺ፣ መከራ እንዳይደርስብሽ ሲል ጠየቃት። ሞት የሚሽረው ስሜ ኢየሉጣ ነው። ለአማልክት መሥዋዕት አቅርቢ ላልከኝ እኔ አልነግርህም። እሱን እውነቱን ለማወቅ ከፈለክ ወደ መንደር ልከህ የ3 ዓመት ሕፃን አለኝ፣ እሱን አስመጣና እኔ እናንተ ማምለክ ያለብን ማን እንደሆነ እሱ ይናገር አለችው። ያን ጊዜ ወታደሮቹን ልኮ ሕፃኑ ቂርቆስ ከልጆች ጋር እየተጫወተ ሳለ ና ትፈለጋለህ ብሎ ቂርቆስን አግኝተው አመጡለት። ሲመጣ መኑ ስምህ አለው። ማን ትባላለህ? ስምህ ማን ነው ልጄ አለው። ከንጹህ ምንጭ ከማይጠፋ ውሃ የተገኘ ክርስቲያን የምባል ሰው ክርስቲያን ነው የምባለው ስም ያለ። መኮንኑም መልሶ ንግረኒ ስመከ ከመ ኢትሙት እንዳትሞት ስምህን እውነተኛውን ስምህን ንገረኛ አለ። ሰይፉን እየሳለ እየወዘወዘ ልጁን ለማስፈራራት ሞከረ። የእግዚአብሔር ልጆች ቂርቆስ አንገቱ የሚቆረጥበትን ሰይፍ ለማስፈራራት ልጅ ነውና ብሎ ሰይፉን እየሳለ እየወዘወዘ ያሳየው ነበረ። እንደገናም ሊያባብለው ሞከረ። የእግዚአብሔር ልጆች ምእመናን እንዳትሞት ስምህን ንገረኝ አለው። ሞክሸ ስም የምትሻ ከሆነ እናቴ ቂርቆስ ትለኛለች፣ ቂርቆስ ትለኛ። መኮንኑም ስታድግ ሹመት ሽልማት እሰጥሃለሁ፣ በወርቅ በብር አከብርሃለሁ፣ ለአማልክቶች ስገድ አለው። እሱም ረሃቅ ምኔ ለአይኩደ ሰይጣን ወጸራ ለጽድቅ አለው። የእግዚአብሔር ልጆች የሰይጣን ወዳጅ የበጎ ሥራ ጠላት ዘወር በልልኝ አትቅረበኝ አለው። በንጉሡ ፊት ቆሞ ሰይፍ እያሳየው እያስፈራራው የ3 ዓመት ሕፃን ልጅ አያችሁ። የእግዚአብሔር ልጆች ማዕፈ ደቂቅ ሕፃናት አስተዳሎ ከስብሃተ ነቢይ የእግዚአብሔር ልበ አምላክ ዳዊት ከሕፃናት አንደበት ምስጋናን አዘጋጀህ። አባታችን ቅዱስ ቂርቆስ ሕፃን ሲሆን አባት የሆነን ነው። የእግዚአብሔር ልጆች ዛሬም እኛ በሃይማኖት ከማይመስሉን እንጠጣ፣ እንጨፍር፣ እንስረቅ፣ እንዋሽ፣ ክፉን ስራ እንስራ ከሚሉን ሰዎች ረሃቅ ምኔ ላይኩ ለሰይጣን ወጸራ ለጽድቅ እንላቸው ይገባል።
የሰይጣን ወዳጆች፣ የበጎ ሥራ ጠላቶች ዘወር በሉ ከፊቴ ልንላቸው ይገባል። የእግዚአብሔር ልጆች ምእመናን። በዚህ ተናዶ ንጉሡም ቆዳውን አስገፈፈው ይላል። የሕፃኑን ቆዳ የ3 ዓመቱን ሕፃን ቆዳውን አስገፈፈው። እንደገና በእናቱና በሱ በአፍንጫቸው ጨውና ሰናፍጭ ጨመረባቸው። ጨውና ሰናፍጭ ጨመረባቸው። ያን ጊዜ ጥዑም ለጉርኤ ነቢብከ እማር ወሶኮር ጥመኒ ለአፉዬ እንዳለ ነቢየ እግዚአብሔር ልበ አምላክ ዳዊት ነገርህ ለጉሮሮዬ ጣፋጭ ነው፣ ከማዕርና ከሱኳር ይልቅ ለአፌ ጣፈጠኝ እያለ ይዘምር ነበረ። የ3 ዓመት ሕፃን ነው። በንጉሥ ፊት ቆሟል። እውነት ተናገር፣ ለአማልክቶቼ ስገድ፣ ወርቅ ይሰጥሃል፣ አልማዝ ይሰጥሃል፣ ልብስ አለብስሃለሁ፣ እንደገና ስታድግ አገር መሪ ንጉሥ አደርግሃለሁ እያለ ሊያባብለው ሞከረ። እግዚአብሔር ግን በሕፃኑ ላይ ጥብዓትን አሳደረበት። የእግዚአብሔር መንፈስ ሞላበት። የእግዚአብሔር ልጆች ምእመናን፣ እንግዲህ እግዚአብሔር አንዳንድ ጊዜ እወቅ ያለው ሰው በ40 ቀኑ ያውቃል ይላሉ። እወቅ ያላለው ሰው በ40 ዓመቱ ማያውቅ ይላሉ አባቶቻችን። የ3 ዓመት ሕፃን የመረጠ እግዚአብሔር ነው። ያዕቆብ ዘስሩ ግን እናቱ አዝላው ወደ ቤተ መቅደስ ልታቆርበው በገባች ጊዜ፣ ቅዳሴው ባለቀ ጊዜ ከእናቱ ጀርባ ወርዶ ወደ ቤተ መቅደስ ድክ እያለ በገባ ጊዜ አዎ መንፈስ ቅዱስ እንደጠራው ኤጲስቆጶሱና ካህናቱ ቀዳሴያኑ አውቀው ቅዱስ ሥጋውንና ክቡር ደሙን አቀበሉት። ደሙንም በጽዋው ጋቱት ይላል። ያን ጊዜ ሀብተ መንፈስ ቅዱስ በሕፃኑ በ3 ዓመቱ ያዕቆብ ዘስርግ ላይ አደረበት። ያን ጊዜ ስቅስቅ ብሎ አለቀሰ። ኤጲስቆጶሱም ካህናቱም ጠየቁት፣ ምን ሆነ ታለቅሳለህ? አንተ የእናትህን ጡት ጠብተህ ያልጠገብክ ምን አይተህ ምን ሰምተህ ነው የምታለቅስ? ኧረ እባክህ ንገረን አሉት። ምናልባት እግዚአብሔር በዚህ ሕፃን ላይ አድሮ ሊገስጸን ሊመክረን ይሆናል። እስኪ በል ተናገር አሉት። ያን ጊዜ ተንበርክኮ እጁን ዘርግቶ አንሰ እፈርህ 3 ግብራተ፣ እኔ 3 ነገሮችን እፈራለሁ አለ። የመጀመሪያው ነፍሴ ከሥጋዬ ስትለይ ጣሩን ጋሩን እያሰብኩ ዕድሜን ሙሉ ሳለቅስ እኖራለሁ። የ3 ዓመት ሕፃን ጣሩን ጋሩን ስቃዩን እንዴት ትወጣለች እያልኩ ዕድሜን ሁሉ ሳለቅስ እኖራለሁ። ሁለተኛ መላእክት ይዘውኝ አምላኬ ፊት ሲቆሙ እንዴት ብዬ ችዬ ከአምላኬ ፊት እቆማለሁ? የእግዚአብሔር ልጆች የ3 ዓመት ሕፃንን እግዚአብሔር ይመርጣል። አዎ ያዕቆብ ዘስሩግ አምላኬ ፊት ነፍሴ ስትቆም እንዴት ብዬ ልቆም እችላለሁ? እሱ ፊት እንዴት ልቆም እችላለሁ? እውነት ነው። እንዴት ብለን ልንቆም እንችላለን? እመሰ ኃጢአተኑ ትተዓቀብ እግዚኦ እግዚኦ መኑ ይቀውም አለ ነቢየ እግዚአብሔር ልበ አምላክ ትሑቱ ዳዊት አባታችን በመዝሙር 129ኛው መዝሙር ላይ አቤቱ ኃጢአትና በደላችንን ክፉ ስራችን ክፉ ሐሳባችንን ሁሉ ባተውልን ኖሮ አቤቱ አቤቱ ከፊትህ ማን ይቆማል? ያዕቆብ ዘስሩግ ፊቱ ስቆም እንዴት ሽዬ ቆማለሁ ብዬ ዕድሜን ሙሉ ሳለቅስ እኖራለሁ አለ። በ3ኛ ደረጃ ከንጉሠ ነገሥት ከአምላክ አማልክት ከእግዚአጋይስት ከነገሥታት ንጉሥ ከአማልክት አምላክ ከጌቶች ጌታ ከንጉሶች ንጉሥ ከእግዚአብሔር የፍርድ ቃል ሲወጣ እንዴት ብዬ ያን ቃል መስማት እችላለሁ እያልኩ ዕድሜን ሙሉ ሳለቅስ እኖራለሁ አለ። ሕፃኑን አይተው አስቀዳሹ ካህናቱ ኤጲስቆጶሱም አብረው እንባቸውን አፈሰሱ። የእግዚአብሔር ልጆች ይህ ሕፃንም እንዲሁ ነው። በእውነቱ የሰይጣን ወዳጅ የበጎ ሥራ ጠላት ዘወር በል ከፊት ያለው ንጉሡን ገሰጸው። ንጉሡን በዚህ ጊዜ ተናዶ ቆዳውን አስገፈፈው። እንደገና በእናቱና በሱ በአፍንጫቸው ጨውና ሰናፍጭ ጨመረባቸው። ያን ጊዜ ጥዑም ለጉርኤ ነቢብከ እማር ወሶኮር ጥመኒ ለአፉዬ ነቢየ እግዚአብሔር ዳዊት ነገርህ ለጉሮሮዬ ጣፋጭ ነው፣ ከማዕርና ከሱኳር ይልቅ ጣፈጠኝ ለአፌ ጣፈጠኝ እያለ ሕፃኑ ቂርቆስ ይዘምር ጀመረ። መኮንኑም ያን ጊዜ ተበሳጨ። 14 ችንካሮች የጋሉ ችንካሮችን አሰርቶ በእሳት አግሎ 7ቱን በኢየሉጣ ላይ በጡቷ በደረቷ በአፍንጫዋ በተለያዩ ሕዋሳቶቿ ላይ እንዲቸነክሩባት አዘዘ። 7ቱን ደግሞ በቅዱስ ቂርቆስ ላይ የእግዚአብሔር ልጆች ያን ጊዜ ቅዱስ ቂርቆስን ዓይኑን፣ ጆሮውን፣ አፍንጫውን፣ አፉን፣ ልቡን ቸነከሩት በጋለ ችንካር። የታዘዙ ወታደሮች ለእናቱም እንዲሁ አደረጉባት። በአምላካችን በፈጣሪያችን ፈቃድ ብረቶቹ ቀዝቅዘውላቸው ጤነኛ ሆኑ። በእኔ ያመነ ሰው ቢሞት እንኳን ሕያው ይሆናል። ለስም አጠራሩ ክብርና ምስጋና ይድረሰው።
በዮሐንስ ወንጌል 11ኛው ምዕራፍ ላይ በእኔ ያመነ ሰው ቢሞት እንኳን መልሶ ይነሳል፣ ሕያው ይሆናል አለ። እግዚአብሔር አምላክ እንደገና ታሪካቸውን ቀይሮ ቁስላቸውን አድርቆ ቁስላቸውን አጥፍቶ ችንካሩንም አቀዘቀዘላቸው፣ ጤነኞችም ሆኑ። ከዚህ በኋላ ዓይን የሚያወልቅ አንገት የሚሰብር አፍንጫ የሚበሳ ምላስ የሚቆርጥ ጉልበት የሚሰብር ይህን ሁሉ የመሳሰሉ የስቃይ መሳሪያ አሰርቶ በጽኑ ስቃይ አሰቃያቸው። እንዲህ ሆነው እያለ የእግዚአብሔር ልጆች ከቅባትና ከጨው ጋር በብረት ምጣድ ላይ አስተኝቶ ቆላቸው። በብረት ምጣድ ላይ አስተኝቶ ጌታችን አምላካችን ለስም አጠራሩ ክብር ይግባውና ከሞት ሁለቱንም አስነስቷቸዋል። ክብርና ምስጋና ለአምላካችን ይሁን። አዎ ወትከውኑ ጽሉአነ በኀበ ኩሉ ሰብ በእንተ ስሜ፣ በእኔ ስላመናችሁ፣ በእኔ ስም ስለመሰከራችሁ፣ በእኔ ስም ስላስተማራችሁ፣ በእኔ ስም ስለተጠራችሁ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ወዘአዝለፈ ትዕግሥቶ ውእቱ ይድህን፣ ታግሶ መከራውን የተቀበለ ሰው እርሱ ይድናል። አባቶቻችን እናቶቻችን፣ እነዚህ ወላጅ እናትና ልጅ በእውነቱ ይሄን ሁሉ መከራ ተቀብለው ሁሉንም እግዚአብሔር አምላክ ያን መከራ አሳለፈላቸው። ይህም በቂርቆስ ጸሎት ተደረገ። በዚህ አፍሮ የሕፃኑ ምላስ አስቆረጠው። የእግዚአብሔር ልጆች ጌታችንም እንደነበረው አድርጎ ምላሱን መለሰለት። እንደገና በብረት ጋን ውሃ አፍልተው እንዲከቷቸው አዘዘ። ኢየሉጣ ፈራች። ጥብኢኪ ንፈጽም ገድለነ፣ እናቴ ሆይ ጨክኚ፣ እናቴ ሆይ በርቺ፣ ገድላችንን እንፈጽም አለ። እናቴ ሆይ በርቺ። እሷ ፈራች። ድምፃ ለጽህርት ከመ ነጎድጓደ እሳት፣ እንደ ክረምት ነጎድጓድ እየጮኸ ያ የፈላ ውሃ የእግዚአብሔር ልጆች ምእመናን 40 ቀን 40 ሌሊት ነው የነደደበት እሳት እንዲግል በደንብ እንዲቀጣጠል ተደርጎ 40 ቀን 40 ሌሊት ብዙ ነገር ተጨምሮበት እንዲነድ የተደረገ ነው። እናታችን ቅድስት ኢየሉጣ ስታየው ፈራች፣ ራደች። ያን ጊዜ ወደ ጣዖት ልቧ ዘነበለና ወደ ጣዖቱ ልትሄድ ፈለገች። ያን ጊዜ ልጅ የእናቱን ጨርቅ ይዞ ወደ እሳት እንግባ፣ ይሄ ጊዜያዊ እሳት ነው፣ ይሄ ምድራዊ እሳት ነው፣ ይሄ የሚጠፋ እሳት ነው። እናቴ የማይጠፋ እሳት ለዘላለም ይጠብቀናል። ጥብኢኪ ንፈጽም ገድለነ፣ እናቴ ሆይ ጨክኝ፣ እናቴ ሆይ በርቺ፣ እናቴ ሆይ በርቺ እያለ እናቱን ወደ እሳት ይጎትታት ነበር። የ3 ዓመቱ ሕፃን ወደ እሳት እንግባ፣ ይሄ ጊዜያዊ ምድራዊ እሳት ነው፣ ያኛው የዘላለም እሳት ነው የሚጠብቀን። ንፈጽም ገድለነ፣ ገድላችንን እንፈጽም፣ ነይ እናቴ በርቺ ይላት ነበረ። እሷም አልችልም አለች። አልችልም፣ እዚህ እሳት መግባት አይሆንልኝም አለች። ያን ጊዜ ተንበርክኮ እጁን ዘርግቶ ወደ አምላኩ ጸለየ። የ3 ዓመቱ ሕፃን ወደ አምላኩ ወደ ፈጣሪው ጸሎት አደረሰ። አምላኬ ሆይ ግንዱን አቃጥለህ ቅርንጫፉን ልታድን ይገባሃልን? ግንድ እናቴ ናት፣ ቅርንጫፉ እኔ ነኝ። ለእኔ ብርታት የሰጠህኝ አምላክ ለእናቴም ብርታትን ጽናትን ስጥልኝ፣ እናቴን አበርታልኝ፣ ለእናቴም ጭካኔውን ስጥልኝ እያለ እናት ለልጁ መጸለይ ጀመረ። የእግዚአብሔር ልጆች ምእመናን ኢየሉጣም ፈራች። ጥብኢኪ የምንፈጽም ገድለነ፣ እናቴ ጨክኝ፣ አናንያን አዛርያን ሚሳኤልን ከሚነድ እሳት ያወጣ አምላክ እኛንም እኮ ሊያወጣን ይችላል፣ የሚሳነው ምንም ነገር የለም አለ። ወደ ፈጣሪውም ወደ አምላኩም ጸለየላት። መንግሥተ ሰማያትን አይታ ኃይል አግኝታ ያን ጊዜ አክሊላት ከላይ ተሰቅለው በደመና መላእክት አክሊላትን ይዘው አታዩአት፣ ተጽናናች። በዚህ ጊዜ የእግዚአብሔር ልጆች በጋን በተፈላ ውሃ ውስጥ ገቡ። ያን ጊዜ የእግዚአብሔር መልአክ ታላቁ መልአክ ፈጥኖ ደራሹ መልአክ ቅዱስ ገብርኤል በእግዚአብሔር ፈቃድ እንደ ዓይን ጥቅሻ ደርሶ እንደ ማለዳ ውርጭ ቀዝቀዝ አደረገላቸው። ክብርና ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ቅዱስ ቂርቆስ ቅድስት ኢየሉጣ ይህን ሁሉ መከራ እስከ መጨረሻው ታግሰው የጸኑ ናቸው። የእግዚአብሔር ልጆች ምእመናን በዚያን ጊዜ ሕፃኑ እናቱን እየጎተተ እናቴ ሆይ ጨክኝ እንጂ፣ እናቴ ሆይ በርች እንጂ፣ በዚህ ዓለም እሳት አያስፈራሽ እንጂ፣ የሰማዩን እሳት ፍሪ እንጂ ብሎ ቀሚሷን እየጎተተ ይዟት ወደ እቶነ እሳት ሊገባ ይጎትታት ነበረ። እናትም ፈርታ ወደ ጣዖቱ ትጎትተው ነበረ። በዚህ ጊዜ ተንበርክኮ ግንዱን አቃጥለህ ቅርንጫፉን ልታድን ይገባሃልን? እናቴንም አበርታልኝ፣ ለእናቴም ሀብተ መንፈስ ቅዱስ ላክላት አለ። የእግዚአብሔር ልጆች
እሳቱ እንግዲህ 40 ቀን ሙሉ ከበርሜሉ ላይ ጨምረው ዘይቱን አፍልቶት ነበረ። ዘይቱም ከፍላትነት ወደ እሳትነት ተለውጦ እንደ መብረቅ እየጮኸ ወደ ሰማይ ሲወጣ ፍላቱና ጩኸቱን አይታ ነው ፊቷን በልብሷ የሸፈነችው። እንዴት ብዬ እዚህ ውስጥ እገባለሁ አለች። ፊቷን በጨርቋ ፊቷን ሸፈነችው። ኢየሉጣንም ቅዱስ ቂርቆስ ጨክኝ ያለው በዚህ ምክንያት ነበረ። ከዚህ በኋላ ከበርሜሉ ውስጥ ከፍላቱ ሲገቡ የእግዚአብሔር መልአክ ፈጥኖ ደራሹ መልአክ እየበረረ ወርዶ ከነሱ ውስጥ ገባ። በመስቀሉ ባረከው። ፍላቱ ቀዘቀዘ፣ በረደላቸው። እንዲያውም እንደ ጥምቀት ሆነላቸው። ከዚያም በኋላ ለእስክንድሮስ ኢየሉጣን ከእናቱ ከነእናቱ ከእሳቱ አወጣቸውና አሁንም በአፉ በአፍንጫው ቅንጭብ ዝፍት መርዝ ከተበተበበት በኋላ የእግዚአብሔር ልጆች ይህን ሁሉ መከራ አበዛባቸው፣ መከራውን አፈራረቀባቸው። መስፍኑም ተናደደ። በዚህ ጊዜ እንግዲህ በእውነቱ ያን ሁሉ መከራ ተቀብለው ያን ሁሉ ስቃይ ተፈራርቆባቸው የእግዚአብሔር ልጆች ምእመናን መስፍኑ በተናደደ ጊዜም በዚህ ተናዶ በጥር 15 ቀን እሁድ በ6 ሰዓት ሕፃኑ ቂርቆስ በተወለደ በሕፃንነቱ እናትየዋም ገና ባሳለች በሰይፍ አስቆርጦ ያስቆረጣቸው 3 አክሊላትም ወረዱለት። በዕድሜው ልክም ለሕፃኑ ለተጋድሎው ለሃይማኖቱ ጽናት ሲል አንገቱን በተቆረጠ ጊዜ ደም፣ ውሃ፣ ወተት ወጥቷል። ጌታችንም ምን ላድርግልህ ብሎ ጠይቆታል። ቂርቆስም ጌታዬ አምላኬ ስጋዬን በምድር ላይ እንዳልቀበር አድርገኝ አለው። ጌታችንም ስጋህን በሰረገላ ብርሃን በሰረገላ ኤልያስ አሳርገዋለሁ አለው። እንደ ኤልያስ በሰረገላ አሳረገው፣ አልተቀበረም። በበነጋታውም እናቱን በ16 ኢየሉጣን አንገቷን ቆረጣት። በዚህ ጊዜ ጌታችን ቃል ኪዳን ገባለት። ስምህ በተጠራበት ቤተ መቅደስህ በታነጸበት ቦታ ረሃብ፣ የሕፃናት እልቂት፣ የከብት በሽታ፣ የከብት እልቂት አይገባም፣ የእህልም እጦት አይደርስም ብሎ አምላካችን ቃል ኪዳን ገብቶለታል። የእግዚአብሔር ልጆች ከዚህ በኋላ ተገልጾ ሰአለኒ ዘትፈቅድ አስየከ ዘሃሎ ውስተ ልብከ፣ ልብህ የሚሻውን ሁሉ ስለምነኝ እሰጥሃለሁ አለው አምላካችን ለስም አጠራሩ። ይህን ሁሉ መከራ ሳይገባህ በሕፃንነትህ ይህን ሁሉ መከራ ስለ ሃይማኖት፣ ስለ እውነት፣ ስለ እኔ ስም ተቀብለሃልና የምትፈልገውን ሁሉ ልብህ የሚሻውን ሁሉ እሰጥሃለሁና ለምነኝ አለው። አምላካችን እግዚአብሔር ለወዳጆቹ ውለታቸውን የማያስቀር አምላክ ሕፃኑ ቅዱስ ቂርቆስም የአምላኩን ድምፅ ሲሰማ ተንበረከከና የትቅብር ሥጋዬ ዲበ ምድር፣ ሥጋዬን ከመሬት ላይ አይቀበር፣ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚሠራ ዜና ተጋድሎን ለሚፈጽም ሰው ለሚያነበው ገድሌን ለሚያነብሰው በቤተ ክርስቲያን ገብቶ ለሚጸልይ የልቡን ፍላጎት ሁሉ ስጠው፣ ኃጢአቱን በደሉን ይቅር በለው አለው። ውሃ በተጸዋ ስሜ በዛቲ መካን እይምጻ ሞተ ላይም ወይ ብድብድ በሰብ ስሜ በተጠራበት ማየ ጸሎቴ በተረጨበት የእግዚአብሔር ልጆች ስሜ በተጠራበት ማየ ጸሎቴ በተረጨበት ቦታ ረሃብ፣ ብድብድ፣ በሽታ፣ እህል መታጣት፣ የውሃ ጥፋት እንዳይሆን አድርግልኝ አለው። አምላካችንም ለስም አጠራሩ ክብር ይግባውና ሁሉንም ሰጥቻለሁ አለው። እውነት እልሃለሁ ከእናቴ ከማርያም ከመጥምቆ ዮሐንስና ከእኔ በቀር የሚበልጥ የለም አለው። ከሦስቱ በስተቀር ከአምላካችን ከኢየሱስ ክርስቶስ እሱን ከወለደች ከድንግል ማርያም ከመጥምቀ መለኮት ዮሐንስ በስተቀር አንተን በክብር የሚደርስብህ የለም አለው። ክብርና ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ምእመናን አልቦ ዘአበየከ ዘእንበለ ማርያም ወላዲቴ ወዮሐንስ መጥምቀ ወአነ ፈጣሪከ። ይህን አለው አምላካችን። እውነት እልሃለሁ ከእናቴ ከድንግል ማርያም ከመጥምቆ ዮሐንስና ከእኔ በቀር አንተን በክብር የሚደርስብህ የሚበልጥህ የለም አለው። ይህንን ቃል ኪዳን ከተቀበለ በኋላ በእኩለ ሌሊት አንገቱን ተሰይፎ አረፈ። የእረፍቱ መታሰቢያ ጥር 15 ቀን ይከበራል። የእግዚአብሔር ልጆች ቅዱስ ቂርቆስ በሃይማኖት መጽናቱ፣ ጣዖትን መርገሙ፣ በልዩ ልዩ ስቃይ መሰቃየቱ፣ ተአምር ማድረጉ፣ ከፈጣሪው ቃል ኪዳን መቀበሉ፣ ኢየሉጣን በሃይማኖት ማጠንከሩ፣ በችንካር መቸንከራቸው፣ በፈላ ውሃ መቃጠላቸው፣ በሰይፍ አንገታቸውን መሰየፋቸው፣ ታላቁ መልአክ የፈላውን ውሃ ወርዶ ማቀዝቀዙን በማሰብ በዚህ ቀን ታላቅ ክብር ቤተ ክርስቲያናችን ታከብራቸዋለች። እናቱም ተንበርክኮ የጸለየላት እንዲበረታ
እንድትበረታ ያደረጋትን ልጇን ልጅ ስትሆኝ ዛሬ ግን አባት ሆንከኝ፣ አንተ ልጅ አይደለህም አባቴ ነህ፣ ህየወኒ ወልዴ ለነዋ ሟል ልጄ ሺህ ዘመን ኑርልኝ ክፉ አይንካብኝ ብላ ልጇን አመረቀችው፣ አመሰገነችው። እሷንም አበርትቶ እሱም በርትቶ ወደ ፈላው እሳት ወደ ፈላው ውሃ ገቡ። ያመኑበት አምላክ በፊቱ የሚቆመውን መልአከ ብስራት ቅዱስ ገብርኤልን ላከላቸው። ቅዱስ ገብርኤል እንዳይን ጥቅሻ ወርዶ የፈላውን 40 ቀን ሙሉ የነደደበት እሳት የፈላውን ውሃ በመስቀሉ ነክቶ አቀዘቀዘላቸው። እንደ ጠዋት እንደ ውርጭ ውሃ አደረገላቸው። እንግዲህ በእግዚአብሔር ያመኑ ሰዎች ይሄ ሁሉ መከራ ይፈራረቅባቸዋል። ወዛ አዝለፈ ትዕግስቶ ውእቱ ይድህን፣ ታግሶ መከራውን፣ ግርፋቱን፣ ስቅላቱን፣ ስደቱን፣ ስቃዩን፣ እስራቱን የታገሰ ሰው እርሱ ይድናል። ይህን ሁሉ መከራ ታግሰው ዛሬ ቂርቆስና ኢየሉጣ ከዚህ ዓለም እረፍት ካደረጉ 1714 ዓመት ነው። የእግዚአብሔር ልጆች ምእመናን፣ እነሱ ግን ስማቸው ከመቃብር በላይ ነው። ሕፃን ሲሆን እግዚአብሔር መንፈስ ቅዱስ ለእኛ እንድንማርበት፣ እንድንመከርበት፣ እንድንገሰጽበት ሕፃኑን አስጨከነው። በዓይኑ፣ በአፍንጫው፣ በጆሮ፣ በልቡ ያን የጋለ ችንካር ሲቸነክሩበት እሱ ግን እግዚአብሔርን ያመሰግን ነበረ። 40 ቀን 40 ሌሊት የነደደበት እሳት የፈላ ውሃ ያጋን ሲፈላ ሲንተከተክ ድምፅ አለ ጽህርት ከመነጎድጓድ እሳት እንደ ክረምት ነጎድጓድ የሚሰማ ድምፁን ሲያሰማ በሚያስፈራው በዚያ ቦታ ቆሞ እናቱ ወደ ጣዖት ልሄድ ስትለው ጥብኢኪም ንፈጽም ገድለነ፣ ገድላችንን እንፈጽም እናቴ አትፍሪ፣ ይሄ የሚጠፋ እሳት ነው፣ ይሄ ምድራዊ እሳት ነው፣ ይሄ ስጋዊ እሳት ነው፣ ይሄን ካልጨከንን ይሄን ካልተወጣ ነው የማይጠፋ የዘላለም እሳት ይጠብቀናል፣ እናቴ በርችልኝ አለ። ለእናቱም ተንበርክኮ ጸለየ። አምላኬ ሆይ ለእናቴ ብርታትን ጽናትን ስጥልኝ አለ። እናቱን እየጎተተ ወደ ፈላ ውሃ ገባ። የእግዚአብሔር መልአክ ከሰማይ ወርዶ አዳናቸው። እኛንም መልአኩ በረድኤቱ ይጠብቀን፣ በቃል ኪዳኑ ይጠብቀን። የቅዱስ ቂርቆስ የእናቱ ኢየሉጣ የቅዱስ ገብርኤል በረከታቸው ይጠብቀን። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገርፏችኋል፣ ይገድሏችኋል። ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ መጨረሻ የጸና እርሱ ይጸናል፣ እርሱ ይድናል አለ አምላካችን። የእግዚአብሔር ልጆች እንግዲህ አባቶቻችን በዚህ መከራ በዚህ ውስጥ አልፈው ነው ዛሬ ቅዱስ የምንላቸው። በስማቸው መታሰቢያ ቤተክርስቲያን ተሰርቶላቸው እናት ቤተክርስቲያናችን በየወሩ መታሰቢያቸውን የምታደርገው ማህሌት እየተቆመላቸው ስማቸው እየተጠራላቸው በስማቸው መታሰቢያ ቤተክርስቲያን እግዚአብሔር አምላክ ይህን ዓለም ስለናቁት ይህን ዓለም ስለተዉት ስለ ክርስቶስ ፍቅር ነደደው እሳት ውስጥ የተራቡ አናብስት ውስጥ የፈላ ውሃ ውስጥ ስለገቡ ዛሬ ስማቸው ሕያው ሆኖ ለእኛ መድኃኒት ሆነዋል። ለእኛ መድኃኒት ሆነው ተሰጥተውናል። እነ ቅዱስ ቂርቆስ የእግዚአብሔር ልጆች ምእመናንና ምእመናት እግዚአብሔር ቃል ኪዳን ገብቶለታል። በእውነቱ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚሰራ ዜና ተጋድሎን ለሚጽፍ ለሚያጽፍ ለሚያነብ መባ ለሚሰጥ በቤተ ክርስቲያን ገብቶ ለሚጸልይ ሁሉ የልቡን ፍላጎት ስጠው፣ ኃጢአቱን በደሉን ይቅር በለው፣ ጌታ ሆይ ማረው ብሎ ቃል ኪዳን ተቀብሏል። አምላካችንም ለስም አጠራሩ ክብርና ምስጋና ይግባውና ስም ጠራበት ማየጸሎት በተረጨበት ቤተ ክርስቲያን በተተከለበት የሰው በሽታ የከብት እልቂት የእህልና የውሃ ጥፋት አይሁን ብሎ አምላኩን ፈጣሪውን ጠይቋል። መድኃኒታችንም የለመኑትን የማይነሳ የነገሩትን የማይረሳ ለቅዱሳኑ የገባላቸውን ቃል ኪዳኑን የማያጎል አምላክ የለመንከው ሁሉ ሰጥልሃለሁ አለው። እውነት እልሃለሁ ከእናቴ ከማርያም ከመጥምቁ ዮሐንስ ከኔ በቀር የሚበልጥህ የለም አለው። የቅዱስ ቂርቆስ የቅድስት ኢየሉጣ በረከታቸው ይጠብቀን። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል፣ ይገርፏችኋል፣ ያሳድዷችኋል። በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እስከ መጨረሻ የጸና እርሱ ይድናል። የቅዱስ ቂርቆስ የቅድስት ኢየሉጣ የመልአኩ የቅዱስ ገብርኤል አማላጅነት ፈጥኖ ደራሽነት ሁላችንንም ከመከራ ያድነን። ሁላችንም በሃይማኖታችን እስከ መጨረሻው ጸንተን ለመኖር ያብቃን። ይቆያል። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ
ገጸ ባኢነ ይጽብኦ ወልታሁ ነሲኦ